አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ትላንት ሩታና አብርሽ እንግዲህ በጣም እየተጨቃጨቁ ምናምን ነበርና ያው እኔ እንደነገርኳችሁ የነ ግሬስ ፋሚሊን ምናምን እንትን ካልኩኝ ወጥቻለሁ ማለት መከታተልና አብርሽን ካቆምኩ ትንሽ ቆየት ብያለሁ ማለት ነውና ግን እኔ አንዳንድ ነገር ማለት ፈልጌ ነው ማለት ነው። እስኪ ዛሬ ልፈትፈትባቸው። ቆይ ማለቂያው መቼ ነው ይሄ ድራማ? የምሬን ነው። ማለቂያው መቼ ነው? ወይኔ እንዴ! በቃ ከነ አብርሽና ከነ ሩታ ጋር እኮ ከሄዳችሁ ያው የቅቤ ገበያ በሉት። ሁሌ ጭቅጭቅ። ኧረ በፈጣሪ ይመቻችሁ። ለማንኛውም የስራ ሰዎች ናቸው። ያው ሳላደንቃቸው አላልፍም፣ ግን የምትሰሩት ነገርን አላደንቅም። ምክንያቱም ምንም የሚያስተምረው ነገር የለም። እና እኔ አሁን ሩታ እንደ ሴት ሩታን እረዳታለሁኝ፣ የሚሰማት ስሜት ምናምን እረዳታለሁ። ምክንያቱም ያው አንድ ሴት ልጅ ካገባሽ በኋላ ወንድ የተለያየ ሴቶች ጋር እየተገናኘ የማይሆን ነገር ካደረገ ማለት ኢቭን መቀራረቡ ምናምን ሌላ ነገር ሳይሆን ቅርበቱ ከልክ ያለፈ ነገር ከሆነ ማለት እንዴት ነው? በስራ ምክንያት ካልሆነ ወይ በአንዳንድ ነገሮች አስገዳጅ ነገሮች ሁነው ወይ የሰፈር ልጆች ሊሆኑ ይችላሉ። ብቻ ሰው እኮ ያው ከሰው ጋር ይገናኛል እና አትገናኝ ምናምን አይባልም። ሴታ እንደዚህ ሰላም አትበል ምንም አትበል አይባልም። ግን ደግሞ የሚገናኝበት የሚቀርብበት መንገድ የተለየ መሆን አለበት። ማለት እንዴት ነው? ከልክ ያለፈ ነገር ወይም ደግሞ ትዳሩን የሚበጠብጥ ነገር መሆን የለበትም። እና እሱ አብርሽ ላይ ደግሞ ያው ብዙ ሴቶች ይመጡ ነበረ እንዳያችሁት ምናምን ብዙ ሴቶች ምናምን አፈቀርን እያሉ ምን እያሉ ብቻ ይመጣሉ ሴቶች። በሰውም ምክንያት ይሁን እንደዚህ ልጅ ያለኝ ምናምን ብዙ ነገር አልፏል ከዚህ በፊትና ቢስሚላ ግን የመጡበት አካሄድ እኮ ወይ ጉድ! እና ከባድ ነው። ብዙ የተለያዩ ሴቶች ይመጡ ነበር እና በዛ ምክንያት እንግዲህ ሩታ በጣም ኦቨር ሆናለች አሁን ላይ ማለት ነው። እና ኢቭን አሁን ላይ እያደረገች ያለችው ልክ አይደለችም። ምክንያቱም ያው ሁሉን ነገር በጸባይ ነው ማድረግ ያለባት ብዬ የማስበው ማለት ነው። ማለት ፍችም ከሆነ በጸባይ ነው መሆን ያለበት እንጂ ላይክ እንደዚህ ካሜራ ፊት እንደዚህ እንገላሃለን እንደዚህ እንልሃለን እያሉ ምናምን አይደለም። እነዚህ ደግሞ ወንድሞቿ ናቸው። እኔ ግራ ይገባኛል። ያው ለድራማ የመጡ ናቸው ብዬ ነው የማስበው እንጂ ትክክለኛ ወንድሞቿ ናቸው ብዬ አላስብም። ምክንያቱም እሷን የሚመስል ነገር የላቸውም። ሁለታቸውም የተለያዩ ናቸው። ያክስት ነው ያጎት ልጅ አሉት ወይስ የእናት አባት ልጅ አለው አለም። ብቻ ያው ከዚህ በፊት የምኗ ልጅ እንደሆነ ተናግረዋል ይመስለኛል። ብቻ ያው እንደነገርኳቸው ስለማልከታተላቸው አላቅም ማለት ነው። አሁን ዲስከስ ለማድረግ ይከብደኛል ትንሽና እነዚህ ዝም ብሎ እንደዚህ ካሜራ ፊት እንደዚህ ጸብ የለም ውዶቼ። ቀልድ ቢሆን ድራማ ቢሆን ነው እንጂ በዚህ ልክ የሚሆን የለም ካሜራ ፊት። እና ፍችም ሲጠየቅ ምናምን ስርዓት ባለው መንገድ ያው አብርሽን ትንሽ እዚህ ጋር እንትን ያልኩት የደገፍኩት ማውራት ካለብን ሩታና እኛ አውርተን ነው ወረቀቱን መፈረም ካለብኝ የምፈርመው እንጂ እናንተ ስላላችሁኝ አይደለም ምናምን ነገር ያለው ልክ ነው። በእነሱ መሀል ማንም መግባት የለበትም። ሁለታቸው ተነጋግረው በጸባይ አብርሽን ነው መጠየቅ ያለባት ብዬ የማስበው ማለት ነው። እኔ የራሴን አስተያየት ነው እየሰጠው ያለሁት። እስከዛሬ ስላለፈው ነገር በደንብ ሪል በቃ ገብቼ ምናምን ሁሉን ነገር ቪዲዮ በደንብ ስላላየሁት ዲስከስ ለማድረግ ይከብደኛል። ግን የትላንትናው ቪዲዮ አይቼው ነበርና ያው በዛ ነው አሁን አስተያየት እየሰጠው ያለሁት ማለት ነው። እና ምናልባት ቅር የሚላችሁ ልጆች ካላችሁ ቅር እንዳይላችሁ ብዬ ነው። እና አንድ ሴት ልጅ እንግዲህ ያው እንደነገርኳችሁ ሩታ ኦቨር የሆነችበት እና እንደዚህ በጣም የተበሳጨችበት መንገድ ገብቶኛል። እንደ ሴት ተረድቻታለሁ። አንድ ወንድ በተደጋጋሚ ባል የምለው ሰው በተደጋጋሚ ሴቶች ጋር የሚገናኝ ከሆነ እንዴት ነው በቃ በህይወቱ የመጣችን ሴት አስወጥቶ ሙሉ ለሙሉ ለኔ ጊዜውንም ሁሉንም ነገር ለኔ ካልሰጠኝ እናድዳለሁ። ያናዳል። ማናችንም ሴቶች ስንባል እናድዳለን። እና ያ ነገር በቃ ሩታ የምትፈልገው ሙሉ ለሙሉ ሴት የሚባል ነገር እንዴት ነው ከልክ ያለፈ ነገር እንዲቀርብባት አትፈልግም። በቃ ሙሉ ጊዜውን ከእሷ ጋር እንዲያሳልፍ ትፈልጋለች። ገባችኋና? ሴቶች ደግሞ ያው ስንበሳጭ እንጮህ የለን እናገር የለ በጣም እንናገራለን እንጮሃለን ምናምን። ከዛ ወንዶች ምን ያደርጉናል? እኛን ተጨቃጫቂ ያደርጉናል ማለት ነውና
አሁን አብርሽ ሩታን ያሰባት ላይክ እንደ ተጨቃጫቂ ነገር ነው። ስሜቷ የውስጧን ስሜት እየተረዳት ነው ብዬ አላስብም ማለት ነው። እና በቃ ጭቅጭቅ ሳልችቶት ላይክ ከሄርሜላ ጋር ምናምን የራሱን እንትን እያለ ነው ማለት ነው። እና እንደ ጭቅጭቅ ነው ያሰበው ማለት ነው። ግን ለምን እንደዚህ ሆነች? እኔ በጣም አስከፍቻታለሁ ማለት ነው። እንዴት ለምን እንደዚህ እየሆነች ያለችው ነገር ለምን ምናምን ብሎ ራሱን ለመጠየቅ ያሰበ አይነት ነገር አድርጌ አላስበውም አብርሽ ማለት ነው። እና ካለ ነገሩ ከዚህ በፊት ደግሞ እንዴት ነው ወረቀት ምናምን አምጥቻለሁ ብላ ነበር እኮ እዛ ላይ አልፈረመላትም ነው? ፍቻቸው አልተረጋገጠም ነው? ድጋሚ ሌላ ወረቀት ያመጣችው ወይስ ያን ወረቀት አልጸደቀም ማለት ነው? ማለት ከዚህ በፊት ያመጣችው ወረቀት ማለት ነው። እና ፍቹም ሁሉም ነገር በቃ ካሜራ ፊት ነው መሆን ያለበት ማለት ነው። እና ትገርማላችሁ ብቻ እኔ እንጃ አላውቅም። ድራማው እንደቀጠለ ነው፣ ማብቂያ የለውም። ያው እነሱ እኮ ሜቢ 20 ደቂቃ የ30 ደቂቃ ቪዲዮ ሰርተው ከካሜራ ጀርባ ፏፈሽ እያለ ይሆናል። ግን ደግሞ እንዴት ነው በቃ የ20 ደቂቃ ኢቭን የ20 ደቂቃ የ30 ደቂቃ ቪዲዮ እንኳን ቢሆን ሁል ጊዜ እየተገናኙ በሚሰሩ ሰዓት ጭቅጭቅ ይሰለቻል እኮ ውዶቼ፣ ይሰለቻል። እነሱ ግን ያለ መሰልቸት እየሰሩት ነው ማለት ነው። በቃ ይሄ ስራና ስራ ነው። በቃ ሰርተው ከስራ በኋላ ደግሞ ፈታ ይላሉ ማለት ነው። እኔ እንደዛ ነው የማስበው። ምክንያቱም ሁሉም ህይወታቸው ሁሉም እንትናቸው በቃ አደባባይ ላይ መሆን አለበት እንዴ? ፍቹ ምንም ነገር ቢፈጠር በውስጥ ነው መፍታት ያለባቸው ማለት ነው። እና እንደዛ ነው ብዬ የማስበው እንጂ ሁሉም ነገር በቃ አደባባይ ላይ እነሱ የሚዲያ ሰዎች ናቸውና ሁሉም ነገር ሚዲያ ላይ መውጣት አለበት ብዬ አላምንም። ግን ደግሞ ያው በሚዲያ የተጀመረ ነገር በሚዲያ ማለቅ አለበት አይነት ሙድ እያራመዱ ከሆነ እሱ ልክ ሊሆኑ ይችላሉ ማለት ነውና ከባድ ነው፣ ብቻ ከባድ ነው። እንዴ ትላንት እንዴት ብዙ ነገር እንትን ብለው በጣም ደስ የሚል እንትን ፍቅር ካሳለፉ በኋላ እንደዚህ አይነት ነገር ይከብዳል በጣም። እና ሴቶች እንግዲህ ከሩታ እንትን በሉ ማለት ነው፣ ተማሩ ማለት ነው። አንዳንድ ነገሮችም ማለት ነው ማለት እንዴት ነው ሞርዛን ለሴት ልጅ ከምንወደው ከምናፈቅረው የሚወደንን የሚያፈቅረንን ወንድ ብናገባ ነው በጣም ሞር አሪፍ የሚሆነው ማለት ነው። በነገራችን ላይ በኋላ ላይም እኮ ያው አብርሽን በጣም የሚወዳት የሚያፈቅራት ይመስለኛል። ግን መጀመሪያ አቀራረባችን ራሱ መጀመሪያ ስናገባ ለኛ በጣም የሚያፈቅረን ሰው በጣም የሚወደን ሰው እኛን ፈልጎ መጥቶ የመጣን ሰው ብናገባ ነው የሚሻለን እንጂ በራሳችን ምርጫ የምንገባበት ነገር መጨረሻ ሄዶ የሆነ ችግር ሊያመጣብን ይችላል ማለት ነው። እና አንዳንዴ እንደዚህ ለሴት ልጅ ይሄን ነው የምመርጥላት ማለት ነው። ማለት ከምትወደው ከምታፈቅረው ይልቅ ያው ሁሉም እኩል ቢሆን ሞርዛን የተሻለ ነው ማለት እናንተም የምታፈቅሩት እሱም የሚያፈቅራችሁ ቢሆን አሪፍ ነው። ግን ደግሞ እሷ አፍቅራው ከምታገባው ወንድ ይልቅ እሷ አፍቅሯት የሚያገባት ወንድ የተሻለ ነው ብዬ አስባለሁኝ። ያው ሴት ልጅ ታውቃላችሁ ጊዜ ከተሰጣት ጥሩ ፍቅር ከተሰጣት አለ አይደለ እንዴት ነው ሁሉ ነገር ከተንከባከባት ምን ካላት ኢቭን ያንን ሰው መጀመሪያ እንኳን እኔ ብዙም ፍላጎት የሌላትን ሰው እንኳን ልታፈቅረው ትችላለች ማለት ነው። በኋላ ላይ ያው ሴት ልጅ በተፈጥሮ የምንፈልገው እንክብካቤ ጊዜ የሚሰጠን ሰው እንዴት ነው አያያዝ እንፈልጋለን። ገባችኋ? አሪፍ አያያዝ አድርጎ የሚይዘን ሰው ካገኘን የማናፈቅርበት ምንም አይነት መንገድ የለም። እና ሞርዛን እኛ ከአፍቅረን ከምንቀርበው ወንድ እሱ አፍቅሮ የሚቀርበንን ወንድ ብናገባ የተሻለ ነው ብዬ አስባለሁ ማለት ነው። እና ውዶችዬ እንግዲህ ብዙ ነገሮችን እንግዲህ ከሩታ እንትን ብላችኋል ብዬ አስባለሁኝ ሴቶችዬ። በተረፈ ደግሞ ያው ሄርሜላን የምትደግፉ ምናምን እኔ ሄርሜላን በፍጹም አልደግፍም ማለት ነው። ምክንያቱም አንድ ባለትዳር የሆነ ወንድ ጋር በምንም አይነት ተአምር ልቀርብ አልችልም። በቃ ስህተት ነው፣ በቃ ሙሉ ለሙሉ ስህተት ነው። የፈለገ እሱን ላክብረው የፈለገ ላድንቀው ምናምን በጥሩ እንትን እንደ ወንድም እንደ ምናምን የሚባል ታሪክ የለም። እንዴት ነው ባለትዳር ወንድ ጋር በዚህ ልክ ልቀራረብ የምችለው ማለት ነውና በእርግጠኝነት በእውነተኛው ዓለም ማለት በእውነተኛው እንትን እንደዚህ አይነት ነገር አለ። በቃ አይን አውጣ የሆኑ ሴቶች ማለት ነው።
ላይክ እኔ በጣም ነው የሚከብደኝ። አሁን ባለትዳር ወንድ ጋር ሄጄ የሆነ እንትን ማሳለፍ ለአንዴ ዕቃ ራሱ አብሮ መቀመጥ ይከብደኛል። እንኳን አይደለም እንደዚህ አብሬው ልዝናና አብሬው የሆነ ነገር ላደርግ ይቅርና ማለት ነው። እና አንዳንድ ሴቶች ግን በጣም አይን አውጣዎች አሉ፣ በቃ ምንም የማይመስላቸው ማለት ነው፣ ነግበኔ የማይሉ ማለት ነው። እና ቤተሰቧ ነው ዝም ብሎ ለድራማ ነው ያክስት ልጅ ነው ምናምን ይባላል። እሱን እኔ የማውቀው ነገር የለኝም፣ ማንም አያውቅም። ሰው ባየው ልክ ነው የሚፈርደው። እንግዲህ በቪዲዮ ልክ ነው ሰው የሚፈርደው። ገባችሁ? ባክግራውንዳቸውን የምናውቀው ነገር የለም። ድራማ ነው፣ በእርግጠኝነት ድራማ ነው እንጂ ሁሉ ነገር እንደዚህ ካሜራ ፊት እንደዚህ አመጣው ወረደ፣ ከዛ ሄደ መጣ፣ ከዛ ትላንት ሌላ ደግሞ መልሰው ይገናኛሉ፣ ይጨቃጨቃሉ፣ ከዛ ተለያዩ ሲባል ደግሞ መልሰው ይመጣሉ ምናምን፣ እንደዚህ የሚባል ነገር የለም ካሜራ ላይ ማለት ነው። እና ይሄ ሙሉ ለሙሉ ድራማ ነው ብዬ ነው የማስበው። እና እንደ ድራማው ግን ሲኬድ ሄርሜላ የገባችበት መንገድም አሁን ያለችበትም ሁኔታ ስህተት ነው። በቃ ሙሉ ለሙሉ ስህተት ነው። አንድን ሰው ታደንቃላችሁ፣ የምታደንቁም ግን ባለትዳር ከሆነ አብራችሁ ሁለታቸውንም መጋበዝ ካለባችሁ ሁለታቸውንም ምናምን ነው እንጂ እንዲህ እሱ ብቻ እንዲህ ነው እየተባለ እንዴት ነው? እና ያ ወንድ ደግሞ አብርሽ ደግሞ አካሄዷና እንትኑ ሳይጠፋው ቀርቶ ማነው ጠፍቶት አይደለም የገባችበት እንትን ኢቭን አፈቅርሃለሁ ሁሉ ብላ መጀመሪያ ማነው አሁን በቅርብ ምናምን ተናግራለች አይደለ? ከዛ በፊት ግን የመጣችበትን መንገድ ራሱ ያስታውቃል። አገባቧ ምናምን የፍቅር እንደሆነ ያስታውቃል። ግን ያው እሱ እንዳላወቀ ሆኖ ነበር ምናምን ሲሰራ የነበረው ምናምንና ያ ነገር ራሱ ልክ አይደለም ማለት ነው። እና በትዳር መሀል ጣልቃ ገብቶ ምናምን እንደዚህ ከባድ ነው። እና አንዳንድ ሴቶች ላይክ ምንም ቢሆን ማናት ሩታ ተናዳ ብዙ ነገር ስላለች ምናምን የሰው ወሬ ትሰማለች፣ እንደዚህ ጨዋሂ ናት፣ ተጨቃጫቂ ናት እና በቃ አይፈልጋትም፣ ለምን ዘወር አትልም፣ በቃ ከሄርሜላ ጋር ህይወታቸውን ይኖሩ የምትሉ ሴቶች አላችሁ ማለት ነው። እና ሜቢ በእሷ ቦታ ሆናችሁ ብታዩት ደግሞ ስሜቱ ትንሽ ከባድ ነው ብዬ ነው የማስበው። ማለት ሌላ ሴት ወንድ ልጅ ሌላ ሴት ካየብን ይከብደናል። እና ይሄን ነገር አታድርግ ከተባለ ደግሞ እሷ የማይመቻትን ነገር ማድረግ የለበትም ማለት ነው። እርግጥ ነው ያው አብርሽ ክፋት የለበትም፣ እንደንትኑ አከብሯለሁ እወደዋለሁኝ። ግን ስራው ጥሩ አይደለም፣ ልክ አይደለም። ስራው እየሄደበት ያለበት መንገድ ልክ አይደለም ብዬ ነው የማስበው ማለት ነው። እና ብቻ ያው የሁሉም ዞሮ ድራማ ነው፣ ማንንም ተወቃሽ ማድረግ አንችልም። ላይክ እንደ ቪዲዮ ነው አስተያየት የሚሰጠው ማለት ነው። እና እያለ ነው እንግዲህ። እና ሩታም ደግሞ እንዲህ በጣም ተበሳጭተሽ ምናምን ብዙ ነገር ማለት ሳይሆን ፍቹን ወይም ወረቀት ላይ እንዲፈርምልሽ ከፈለግሽ በስነ ስርዓት ከአብርሽ ጋር ነው መሆን ያለበት የምትጨርሱት ማለት ነው እንጂ ወንድሞችሽን እያመጣሽ ምናምን ላይክ እንደዛ ከሆነ ነገሩ ወደ ጸብ ሄደ ማለት ነው። እና ከባድ ነው። ብቻ ፈጣሪው ናቸው። ኧረ ፈጣሪ